አረብ አገር ለፍቼ ሰራው ደግሞ በዛች ጥሪት ሰብሰብ አድርጌ በአባቴ ስም ፍቼ ላይ ቤት ገነባው። ሴትነቴ ጊዜ ሳያመልጠኝ ልቅደመው ህይወትም ልጀምር ብዬ ወደ ሀገር የመጣው በአባቴ ስም የተሰራው ቤት ግን ያንቺ አይደለም ተባልኩ። እናም በችግር ላይ ነኝ። ፍትህ ከታች እስከ ላይ ተፈርዶልኝ እንዴት ይፈጸም? ይሄ የሆነው በዚህ በሀገሬ ነው። ደግሞም አባቴ ደግሞ እንዳይገርማችሁ ቄስ ቀዳሽ ናቸው። ፍረዱኝ፣ ፍትህ ለኢትዮጵያ ህዝብ ብላለች። ከወዳ እንትን ነው ምንዛሬው ራሱ እንዳሁኑ አይደለም። ከዛ መጣው ቦታ እንግዛ አልኩትኝ ለአባቴ። ቦታ እንግዛ እነሱ እዛ ገጠር ውስጥ ናቸው። በጣም ገጠር ውስጥ ነው። ቦታ እንግዛ አልኩትኝ። መጣ ፊቼ ቦታ ፈለግን፣ ቦታ ገዛን። ግማሽ ብር ካሽ ነው የከፈልኩትኝ። 31,000 ብር ካሽ ከፈልኩኝ። የቀረውን ደግሞ ራሴ አካውንት ከፈትኩለትና በባንክ አካውንቱ አደረኩለትና ስም ያው የመንደር ውል አለ አይደለ? ውሉ በሱ ነው። እኔ ሀጅ ስለነበርኩ ተመላሽ ወደ ከዛ ውሉ በሱ ሆነ። እኔ ተመልሼ ሄድኩኝ። የስም ማዞሪያ ቀሪውንም ብር ባንክኔ ራሴ ከፍቼ በሱ ስም አስቀምጬ እኔ ተመልሼ ሄድኩኝ። የተረፈውን ብር ማለት ነው። ከዛ የተወሰነ ጊዜ እንደቆየሁኝ ስም አዞርኩኝ ስለው አይ አላዞርኩም አለኝ። ለምን ስለው አይ በቃ ያስቀመጥሽልኝንም ገንዘብ ማሳረሚያና የአንዳንድ ነገሮች አድርጌበታለሁ፣ ብር የለኝም እና ስሙንም አላዞርኩም አለኝ ማለት ነው። እሺ በቃ ብዬ ድጋሚ ብር ላኩኝ። በ2003 ነው የተገዛው ቦታው። እንግዲህ በ2003 ነው የተገዛው። በ2006 እነሱ እኔ እስከ 2006 ድረስ ብር እየላኩኝ ነው ለነሱ ማለት ነው። በ2006 ስም አዞሩ። ወደ ማን? ወደሱ። ከሻጭ ወደ ገዢ ወደ አባት። አዎ ወደ ራስ። በ2006 በ2005 እንደዚህ ነገር ስም አዞረ። ትንሽዬ ቤት ነበረችው ስትገዛ እና የሆነ ተከራይ ነበረው። ቢያንስ እንደ አንድ ጠባብ ክፍል ናት። ከዛ ወንድሜም እዛ ውስጥ ይኖር ነበረ፣ እዛች ትንሿ ቤት ውስጥ ማለት ነው። ከዛ የተወሰነ ጊዜ ደግሞ ቆየሁኝና ቤት ይሰራ አልኩት ማለት ነው። ቤት ይሰራ ስለው እሺ አለኝ። ስንት ይፈጃል እስቲ ሂሳቡን አውጣና ንገረኝ ስለው 16,000 ብር አለኝ በሰዓቱ ማለት ነው። የ16,000 ብር ቀላላት ምናምን ብዬ 60 ቆርቆሮ ነው ቤቱ። 16,000 ብር መሰረት እንኳን አላወጣም፣ አለቀ ማለት ነው። ከዛ እኔ ጠፋሁኝ። ወደው እንደሄድኩኝ እዛ ቤሩት ነው የሄድኩትኝ። ተመልሼ ጠፋሁኝ። ከሰው ከሄድሽበት ቤት ህገወጥ ሆንሽ? እሺ ህገወጥ ሆንኩኝ። 2 ቦታ ነው የምሰራው። አንድ ቦታ $300 ይከፈለኛል፣ አንድ ቦታ $400 ይከፈለኛል። ከዛን ያ ሁሉ ገንዘብ 8 አመት ሳልመጣ እዛ ቤት ላይ ነው ያረፈው ማለት ነው። እዛ ቤት ላይ ያረፈ። አልመጣሁም። አለቀ ወይ አላለቀም? አለቀ ወይ አላለቀም? እየተሰራ ነው፣ ግን እየተሰራ ነው። በቃ ሊያልቅ አልቻለም ቤቱ። ከዛ መጨረሻ ላይ አለቀ በቃ። እኔ ከእናትሽ ጋር እየተጣላሁ ስለሆነ አለኝ ነይና ንብረትሽን ተረከቢኝ አለ የሆነ ሰዓት ላይ። ለምን ስለው አይ በቃ አልተስማማንም፣ እንደ ገና ነው ወቅቱ፣ በበዓል ምድር ሰው ቤቱ ነው የሚለው፣ እኔ ግን መቃብር ቤት ውስጥ ነው ያለሁትኝ፣ ነይና ንብረትሽን ተረከቢኝ፣ በቃ እኔ ከዚህ በኋላ አልችልም አለኝ ማለት ነው። ከዛ እሺ በቃ እመጣለሁ አልኩትኝ። ፋሲካ አካባቢ ላይ ነው ሶሪያ ጠረፍ ላይ ሄጄ እጄን ሰጠውኝ። ማለት በቃ እንደዚህ የሚዘኝ አጥቼ ማለት ነው። ከፍዬ የሚዘኝ ማለት ሪፖርት የሚያደርግሽ? አዎ $500 ከፍዬ ሶሪያ ጠረፍ ላይ ሄጄ እጄን ሰጠው። በዛ ሰዓት ጦርነት ነበረ እዛ ላይ፣ ምግብም የለም ምንም የለም። 11 ቀን ጠረፍ ላይ ቆየሁ። በ11ኛው ቀን ወደ ቤሩት ከተማ አመጡን ማለት ነው። ከዛ ወደ ወርካ ምናምን ታሰርኩኝ። ከ11 ቀን ውጪ መጣሁ። በቃ የሆነ ነገር ቤት ውስጥ አለ እኔ የማይገባኝ። ለምን ገና መኖር ከነሱ ጋር እንግዲህ ከዛ ራሴን እዛ ህፃን ነኝ፣ ምንም የማውቀው ታሪክ የለም። እዚህ ጋር ነፍስ ካወቅኩ በኋላ መኖር የምጀምረው እንግዲህ አሁን ከመጣሁ በኋላ
እና ያኮርፉኛል፣ የሆነ ነገር እንትን ይላሉ። እኔ ምንም አይገባኝም። በቃ ከዛም በፊትም እህቶቼ ላይ የሆነ አንዳንድ ነገሮች ታደርግ ነበር እናቴ። ወንድሜም ጋር ትጣላ ነበረ እዛ እያለሁ እና ተይ አንቺ ልጅ ብርሽ የትም እየተበተነ ነው ለምንድን ነው ይለኛል ወንድሜ። በቃ ለሱ ደግሞ እኔ ለነሱ ስለምልክ ምናልባት ቀር ብሎት ይሆናል እና ለሱን ደግሞ በጎን እልካለሁ ማለት ነው። ከዛ 2 ቀን 3 ቀን ያክል በር ላይ ከአባቴ ጋር ተገናኘን። ከዛ እናትዬ ለሚለኝ እናትዬ ይሄንን ቦታ አለኝ እኔ እንቅፋት መቶኝ እንኳን የሆነ ነገር ቢሆን በስምሽ አደርግልሻለሁ፣ ግን እናትሽን በጸባይ ያይሽልኝ አለኝ ማለት ነው። እናትሽን ብቻ በጸባይ ያይሽልኝ ሲለኝ እኔ ምን ማለት ነው እናትሽን በጸባይ ያይሽልኝ? ገና መጥቼ እንግዲህ 15 ቀን እንኳን አልሞላኝም። በጣም ውስን ቀን ናት። ከዛ ተነሳውና ወደ አዲስ አበባ መጣሁ። ድጋሚ አዲስ አበባ መጣ። በቃ በዛን ሰዓት አግቢ ውለጂ ምናምን የሚባል ወከባ አለ ማለት ነው። ከዛ እኔ መጥቼ የትኛውን ጊዜ ተቀምጬ ነው በዚች ባጭር ጊዜ ይሄን ያክል እንደዚህ የምትለኝ? መቼ ጠግበውኝ ሲጀመር ይሄን ያክል አመት እንግዲህ ቆይቼ ነው የመጣሁት። ከዛ በቃ ሽማግሌ ምናምን በአጋጣሚ እንደዚህ የተዋወቁት ሰው ምናምን ነበረ። ሽማግሌ ላከ። በቃ ወዳው ሽማግሌ ተላከ። ወዳው በቃ እኔ እዚህ አሁን ሽማግሌዎችን በተቀበላችሁበት አፈራርሙኝና ልውጣ፣ በቃ ሰርግ ምንም አልፈልግም ብዬ ተነስቼ ወደ አዲስ አበባ መጣሁ። እኔ ቤቴን ላስተካከል፣ እቃም ደግሞ እዛ ሆኜ ላኩት አለ። እሱንም በራሴ ስም ስለሆነ ራሴ ነኝ መቀበል ያለብኝ። ወደ አዲስ አበባ መጣሁኝ። ቤቴን ማስተካከል ጀመርኩኝ። ልክ ሰርጉ 10 ቀን ምናምን ሲቀረው ሲሄድ ቤቱ በቃ ተቀውጧል። የጠላው እህል የምኑ ድግሱ በጣም ሰፍቷል ማለት ነው። እኔ የማውቀው ነገር ጓደኛዬ ሴት ጓደኛ የለኝ፣ የማውቀው ሰው የለኝ፣ ዘመድ እንኳን በቅጡም አላውቅም። ለምንድን ነው እንደዚህ ያደረጋችሁት ስል አይ ይሄን ያክል አመት ማለፍተሽ መተሽ እንዴት ካለ ሰርግ ትወጫለሽ አለችኝ እናቴ። በቃ ከሱም ጋር ደግሞ ጸብ ሆነ። በቃ ከቅድ ውጪ ሆነ። እዛም ውጪ ያለው ደግሞ መስሪያ ብር አለ የተባለውን ብር አጥፍተውብኛል። 160,000 ብር እንግዲህ በዛን ሰዓት ብዙ ነገር ያደርጋል። በመጣውበት ሰዓት 160,000 ብር አለሽ መስሪያ ብር ብሎኝ ከ160,000 ብር 90 ምናምን ሺህ ብር ነው የሰጠኝ። 95,000 ብር ነው የሰጠኝ አባቴ ማለት ነው። ሌላውን አጥፍተውት ማለት ነው እንግዲህ ከዛ ሁሉ አመት ማለት ነው። ከዛ መጣሁኝ። በቃ ከሱም ጋር ጸብ ሆነ። እንዴት እንደዚህ ይሆናል ምናምን በቃ ያቺ ብር እጄ ላይ ያለችው ብር ጭራሽ እኔ ሆንኩኝ ከበር ማድረግ በቃ። ከዛ በኋላ አገባሁኝ። ልክ አግብቼ በቃ ትዳሬ ምን እንደማይሆን ሆነ። በችኮላ ነው ሁሉም ነገር የሆነው። ተለያየን ከሱም ጋር ማለት ነው። ከዛ ወደ እነሱ ጋር ገባሁኝ ተመልሼ ወልጄ። እስከ ወልድ ድረስ ወንድሜ ጋር ነበርኩኝ። ልክ ስወልድ ይዛኝ ገባች እናቴ። ይዛኝ ገባች። ወንድ ልጅ ነው የወለድኩትኝ። ክርስትና ተነሳ። ልክ በ45 ቀኔ ጠዋት 12 ሰዓት ከእንቅልፌ ቀስቅሶ ውጭ አለኝ። ከእናት ከአባትሽ ቤት ማቀስቅሶ? አባቴ ተነስቶ ሂጂ ውጭ ያለኝ ማለት ነው። ማለት የት ሄዳለሁ? የትኛው ቤት ነው አንቺ የሰራሽ ቤት? የሰራሁበት ቤት ውስጥ ነው። የት ነው የሚሄደው? እስከዛ ድረስ እንግዲህ የቤትን ጥያቄ ማንስቼም አላውቅም። ያው ይኖሩበት ስም ያዞርልኛል ነው እኔ አስተሳሰቤ። ከዛ ተነሽ ውጪ ጅቢ ብለሽ 1,000 ብር ሰጥሻለሁ ሂጂ የፈለግሽበት ቦታ ላይ ማለት ነው። በቃ ክረምት ነው፣ ኮሮና በገባበት ሰዓት ነው። ማንም የማውቀው ሰው የለ፣ እጄ ላይ ምንም ሳንቲም የለም። ወዴት ሄዳለሁ አልኩት ማለት ነው። እዚህ በር ላይ እንዳላይሽ አለ። እዚህ በር ላይ እንዳላይሽ በቃ የፈለግሽበት ሂጂ ከነ ልጅሽ ሂጂ አለኝ ማለት ነው። እንግዲህ ከፍላጎታቸው ውጪም አልወለድኩም። እነሱ በሚያውቁት መንገድ ነው፣ በእነሱ በማይቀየሙበት በማይሉበት መንገድ ነው እኔ የወለድኩትም ማለት ነው። ከዛ በኋላ በቃ ሽማግሌ ሰበሰብኩኝ፣ ጎረቤት ሰበሰብኩኝ። አሻማግሉኝ አልኩኝ ማለት ነው። በጭራሽ አትገባም አለ። አትገባም። እናቴም እኔ ቢያንስ በቃ እዚህ ጋር ህይወቱን ስላልሆነልኝ ልጄን የተወሰነ ጊዜ ይዤው ለእናቴ ሰጥቼ ወደ ውጭ ይመለሳለሁ ነው ሀሳቤ ማለት ነው። እና
የእሷን ልጅ አልይዝም አለች ማለት ነው። በቃ ትምጣኔ ልጄንም ራሴ ያሳድጋለሁ። አንደኛ ወደ ውጭም የሚሄዱ ምንትኑ እንደ በፊቱ አይደለሁም። ሰርጀሪን የወለድኩትኝ በደንብም አልታረስኩም። ወደዛ ሄጄ መስራቱ አቅምም የለኝም። በቃ እኔ ልጄን ይዛለሁኝ ትምጣና ቤት ትግባ አልኩኝ ማለት ነው። በቃ ሽማግሌ ቢሰበሰብ በዛን ሰዓት እንግዲህ ተከራይ እንኳን ውጣ አይባልም። በዛን ሰዓት እኔ ሜዳ ላይ ወደኩኝ ከነ ልጄ ማለት ነው። ከዛ ጎረቤት 2 ወር ተቀመጥኩኝ እዛው። ጎረቤቶችንም ለምን ታስቀምጧታላችሁ ለምን ታስገባላችሁ ምናምን በቃ ከጎረቤቶቹ ጋር ራሱ በቃ የሌለ ተጣሉ ማለት ነው። እናንተ ዞራችሁ ትገጥማላችሁ እኛችን ልጅ የትም አንጥላትም ለሚያልፍ ቀን ተባለ። ጎረቤት 2 ወር ቆየኝ እስከ መስከረም ድረስ። ከመስከረም በኋላ በቃ አንዳንድ ውጪ መማቃቸው ጓደኞቼ ነበሩ። ደዋወልኩኝና የኮሮና ሰዓት አይደለም ብር ላኩልኝ አልኳቸው። ብር ላኩልኝ። በዛች ተከራይቼ ከጎረቤት ጋር ወጣው ማለት ነው። በቃ ከዛው በኋላ ልጄ ታመመብኝ። ልጄ ቢያንስ በቃ እዛው ፊቼ ተከራይቼ 2 አመት ተቀመጥኩኝ። እስቲ ከነሱ እዛው ፊት ለፊት እኔ ሁኔታዬን ሲያዩ እንኳን ትንሽ ቢራሩልኝ አይነት ነገር ማለት ነው። ከዛ 2 አመት ተቀመጥኩኝ። ልጄም በጣም ታመመ። ጸበል ለጸበል እሱን እያስኩኝ በቃ በጣም ተንከራተትኩኝ። እሱን ይዤ ደግሞ ማለት ነው ምንም ስራ አልሰራም። ልጄን ይዤ ነው ያለሁትኝ። አባትየው ምንም አይረዳኝም። በቃ በነዛ ውጪ ባሉት ጓደኞቼ በእነሱ እርዳታ ሆነ በቃ የምተዳደረው። አንዳንድ ደግሞ ዘመድ አዋቶም የሰጠኛል እርዳታም ተረድቻለሁ። ከዛ በኋላ በ2 አመቴ ድጋሚ ሽማግሌ ላኩኝ። ስለዚህ አሁንም ያው ናቸው። በቃ ምንም የላትም መጣ። እኔ ቆላ ጤፍና በሬ ሸጬን የሰራሁት ምንም ነገር የላትም ቤት ውስጥ ማለት መጣ። በራሴ ስም ነው የገዛሁት። እኔ ራሴ ብር ከፍዬ ነው የገዛሁት። ምንም አይነት ነገር የላትም ማለት ሽማግሌ ሲጠየቅ ድጋሚ ማለት ነው። የሚያውቅ ያውቃል። እዛ አካባቢ ያለ ህዝብ ያውቃል። ገጠር ምን ሲሰራ እንደነበረ ያውቃሉ። ከሰል ነበር የሚያከስለው። ምንም የሚበላ የሚጠጣ ሁሉ ጠፍቶ ሰው ማሳ ሁሉ እኔ በዛች እድሜ ሰው ማሳ ሁሉ እንውል ነበር በገንዘብ ማለት ነው። ምንም የላትም ማለት እኔም በቃ ትኩረቴ ወደ ልጄ ሆነ። ልጄም ማዳን ሆነ በቃ። ልጄም ደግሞ የታመመብኝ እዛው ቤት ውስጥ ነው። ምን እንደተሰጠው ምን እንደተደረገ አላውቅም። የሚጥል በሽታ እዛው ቤት ውስጥ ወደቀብኝ ሳልወጣ በፊት ማለት ነው። ቢያንስ ለ5 አመት ያክል ልጄ በበሽታ ተሰቃየ። የሚጥል በሽታ ከአማኑኤል መድኃኒት ሰጠዋለሁ። በቃ ትኩረቴ ሁሉ ወደሱ ሆነ ማለት ነው። ልክ እሱ ሲድንልኝ በአባ ገዳ ከሰስኩኝ። በአባ ገዳ በ2000 ወላጆች ስንተኛ ልጅ ነሽ? የመጀመሪያ ልጅ። እሺ የመጀመሪያ ልጅ ነኝ። እሺ በአባ ገዳ ከሰስኩኝ። በአባ ገዳ ስከስ መረጃ እኔ ቤቱ የኔ ነው በቃ ቃለ መሐላ እንግዲህ እነሱ አባ ገዳዎቹ በቃለ መሐላ ነው እንትን መረጃ የሌላቸው እንደዚህ የተጎዱ ምናምን ነው ለነዛ ሰዎች ነው እነሱ የተቀመጡት ማለት ነው። ከዛ በአባ ገዳ ከሰስኩኝ። መጣ ተጠየቀ። ሲጠየቅ ምንም የላትም አለ። 5 ብር የላትም አለ። እኔ ነኝ ጤፍና በሬ ሸጬ አህያ ሸጬ ጭድ ሸጬ የሰራሁት እኔ ነኝ እንጂ እሷ ምንም የላትም። ምንም የተቀበልኩት ነገር የለም አለ ማለት ነው። ሻጭ እንግዲህ ምስክሮች ነበሩ የዛን ሰዓት መጡ። እኔ እንግዲህ ያው ሐቁን ያወራሉ ሐቁን ይናገራሉ ብዬ ብር ከቦርሳ ያወጥቼ ነው የከፈልኩትኝ። ግማሽ ብር ባንክ አስቀምጫለሁኝ። እኔ ለመግዛቴ ደግሞ የዛን ሰዓት ያስወጡኝ ሰዓት ሽማግሌ ሲሰበስብ እነሱ ራሳቸውን ይሰበሰብኩት እኛ ቤቱ ያንቺ መሆኑን እንመሰክራለን። ግን አባት እንዴት ይከሰሳል? በቃ አባት እንዴት ይከሰሳል ለሚሉኝ እነሱ ማለት ነው። ስለ አባትሽ ንገሪኝ። አባትሽ ምን አይነት ሰው አባት ናቸው? ቄስ ነው። ካህን ናቸው? ካህን ነው። እሺ የገብርኤል ቤተክርስቲያን አስተዳዳሪ ነበረ። በቃ በዛ ደሞዝ ነው የሚተዳደረው። ከዛም አልፎ ደግሞ አሁን አቡነ ጴጥሮስ የሚባል ቅድስና ነው የሚሰራው። በቃ ቀዳሽ ናቸው? አዎ ካህን ናቸው። ካህን ነው እንደዚህ የሚያሳልሙ? አዎ ካህን ነሽ? አዎ እኔ እንግዲህ አባትሽ እኔ ሆነው ነው አሁን በዚህ ሁሉ ግብግብ ያለሽው? አዎ ወይስ ስህተት ካንቺ ጋር?
ምንም ስህተት የለም። እንደውም እኔ ማለት ነው በጣም ግራ ሲገባኝ ሲጨንቀኝ የሰላሌ ሀገረ ስብከት ጳጳስ አቡነ ቀውስጦስ ያረጋዊው አባት እሳቸው ጋር ቀረብኩት። እሺ በቃ ማለት እስቲ እንግዲህ ሽማግሌ የሰፈር ሽማግሌ ነው። እሳቸው ጋር እንግዲህ ምንም የሚዋሽ ነገር የለም። ካህና እሳቸው ናቸው